የስምንት ፓርቲዎች ጥምረት የሆነው ሰላም ለኢትዮጵያ ጥምረት ለሰባተኛው ጠቅላላ ምርጫ የሚወዳደርበትን ማኒፌስቶ በይፋ አስተዋውቋል። በተለያዩ የአገሪቱ አካባቢዎች በምርጫው እንደሚሳተፍ ያነሳው ጥምረቱም የመራጩን ይሁንታ ለማግኘት ይበጃል ያልኩትን አማራጭ ሀሳብ ይዣለሁ ነው ያለው። አዲስ ነገር ያመጣ ነው አንዱ ከስማችን ሰላም ነው። አሁን አገራችን ያለችበት የሰላም ችግር በጣም ከባድ ነው። ከዛ ችግር እንዴት እንላቀቃለን? እንዴት አገረ መንግስቱ ሰላሙ ተረጋግጦ ጠንካራ አገረ መንግስት ይኖረናል የሚል አንድ አማራጭ አዲስ ነገር አመጣናል። አሁንኛ ያደረግነው የኢትዮጵያ ዜጎች በራሳቸው አገር በፖለቲካ ተመልካች እንዳይሆን አካተናል። ሰላምና ብሔራዊ እርቅ እንዲፈጠር ማድረግ፣ የዲሞክራሲና የሕግ የበላይነት እንዲረጋገጥ መስራት፣ ዜጎችን የማህበራዊ ጥበቃና ደህንነት እንዲያገኙ ማስቻል፣ ሁሉን አቀፍ የኢኮኖሚ እድገት ማምጣት እንዲሁም ተጠያቂነትና ግልጽነትን ማስፈን የጥምረቱ ዋነኛ ዓላማዎች እንደሆኑም በተመላከተበት የማስታወቂያው መድረክ ጥምረቱ በርካታ ፓርቲዎችን ማቀፉ ላለመው ትግበራ በጎ ሚና እንደሚወጣም ተመላክቷል። ከተለያዩ ስፍራዎች የመጣን አንድ ላይ ተጣምረን እየሰራን ያለነውና እንግዲህ ችግሮችንም ስናወጣ በዛ ልክ ነው። ለምሳሌ አሁን ከተለያዩ ከደቡብ ከምስራቅ ከደቡብ ምዕራብ የመጣ አለ፣ እንዲሁም ከሰሜን ከተለያዩ ስፍራዎች የመጡ አሉ። ያን ያክል ደግሞ ከተለያዩ ስፍራዎች የመጡ የሚታዩ ችግሮችን አንድ ላይ በማድረግ ነው ዛሬ ላይ በማኒፌስቶ ላይ እያሳየና ያስመረቅን ያለነው። አዳጊ ሶሻል ዲሞክራሲን ይከተላል የሚለው ጥምረቱም የዜጎችን ተጠቃሚነት ለሚያረጋግጡ ትግበራዎች እውቅና ሰጣሉም። በምርጫውም የመራጮችን ይሁንታ ካገኘው ይህን እተገብራለሁ ያሉም። ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ አሁንም እያደረግን ያለነው በጣም በከፍተኛ ሁኔታ በዚህ ላይ እየሰራን ያለነው። በተቻለ መጠን ሀገሪቷ ፍትህ የሰፈነባት ሆና ዜጎቿ ደግሞ በሐሳቡ የበለጠውን መምረጥ የሚችሉበትን እድል እንዲያገኙ የምንችለውን ሁሉ እያደረግን ያለነው። አማራጭ ፖሊሲ ያቀርበናል። በሰላም ብቻ እንድንቀሳቀስ መጀመሪያ ስማችን ሰላም ነው። ሰላማዊ ምርጫ፣ ዲሞክራሲ፣ ፍትሃዊ አካታች እንዲሆን ያንን ሞቶ አድርገን ነው ያለነው። የሰራናቸው ስራዎችና ቀጣይ ደግሞ ምርጫው ላይ አድብተን እንሰራለን። በምርጫ ቅስቀሳ ቀጥለን ደግሞ ችግሮች እንዳይኖሩ ከምርጫ በኋላ ፖስት ኢሌክሽን የሚባለው ፌዝ ላይ ሰፊ ስራ ሰርተን ምርጫው ሰላማዊ ዲሞክራሲያዊና አካታች እንዲሆን ጥረት እያደረግን ያለነው። በሰባተኛው ጠቅላላ ምርጫ በተለያዩ የሀገሪቱ አካባቢዎች እንደሚወዳደር ያረጋገጠው ጥምረቱም ዜጎች በምርጫው ንቁ ተሳትፎ እንዲያደርጉም ጠይቋል።